ነገር ማለት ቃል ምን ሆነሽ ነው ዛሬ ደግሞ እንደማታውቁት ነው? እንዴት እንደዚህ ታደርጋላችሁ? ልጅቷ ላይ ምንድን ነው ያደረግነው? ለምንድን ነው እንደማታውቁ የምትሆኑት ሁላችሁ? ተዋወቃለሁ አይደለም እሷ ተዋወቃለሁ። ይሄ እኮ የእኔ ፓንት ነው። ቃል ኬት አግኝተሽ ነው? ያው ለሰብዱሽ ነበር። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? አላሁ አልሐምዱሊላህ። መቼስ ሰሞኑን እንደጠፋው ታውቃላችሁ። ያው ትንሽ ችግር አጋጥሞኝ ነው። ማለትም ችግር እምላችሁ ያው እስር ቤት ገብቼ ነበረ፣ ሳሚ አሳስሮኝ ነበረ። ያው በዛ ይቅር ቢለኝም ግን ያው አላህ እንግዲህ ለዚህ ቀን ድረሽ ብሎ አስፈትቶኛል እና አሁን ተፈትቻለሁ። ደህና ነኝ፣ ምንም አልሆንኩም። እስካሁን ደህና ነኝ አለሁ። ያው ብዙ ጥፋቶች ባጠፋም ብዙ ጥፋቶች አጥፍተሻል ብባልም ግን እኔ ንጹህ እንደሆንኩ እኔ ራሴ አውቃለሁ። በቃ እኔ ራሴ አውቃለሁ። ግን እነሱ አልተረዱልኝም። ይሄንን ነገር ምንም ሊረዱልኝ አልቻሉም እና አሁን ከእስር ቤት ተፈትቻለሁ። በቃ እናንተም ቤተሰቦቼ በቃ እንድታውቁ የምፈልገው ነገር እኔ ምንም አላደረኩም። አደረግሽ ብላችሁ ብታስቡም በቃ ላደረግኩት ነገር ተቀጥቻለሁ። በጣም በሚገባ ተቀጥቻለሁ። ያው ቢሆንም በቃ እኔ ምንም ማስረዳት አልችልም ከዚህ በላይ። በቃ እውነቱን እግዚአብሔርና ያው አላህ ነው የሚያውቀው። ከዚህ በላይ ምን እንደምላችሁም አላውቅም። በቃ እና ይቅርታ እንድታደርጉልኝ ይፈልጋለሁ። እናንተም ብትሆኑ ይቅርታ እንድታደርጉልኝ ይፈልጋለሁ ላጠፋሁት ጥፋት። ኢክራም እንደዚህ አድርጋለች ስትሉኝ ስለነበር በቃ ለእናንተም በጣም ይቅርታ ማለት እፈልጋለሁ ማለት ነው። ያው እነ ገኒም ቢሆን ገኒም የተረዳችው ነገር አለ። በቃ እኔ ብዙ ነገር እንዳረኳት፣ ሳሚም እኔ ብዙ ነገር እንዳረኩ ነው እያሰበ ያለው እና ግዴታ እነሱን ገብቼ ደግሞ ማሳመን ይኖርብኛል እኔ እንዳላጠፋው። ህይወታቸውንም እየበጠበጥኩ ስለሆነ በቃ ዛሬ ያው ለአንዴና ለመጨረሻ ጊዜ ከህይወታቸው ልወጣ ነው ያሰብኩት ቤተሰቦቼ። እና እናንተንም ቢሆን ታዝቢያቸዋለሁ። ወላሂ ቢያንስ ስጠፋ የጠፋሽ ኢክራም እንዴት ነች ምናምን ብላችሁ አትጠይቁም። ይሄን ያህል እንደምጣሉኝም አላቅም ነበር ወላሂ። ግን በቃ ያው ጥፋተኛ ነኝ፣ ጥፋተኛ ነሽም ተብያለሁ። ጥፋቴን እስር ቤት በሚገባ ጨርሻለሁ። ያው ቢሆንም በቃ አሁን ሁሉንም ለማስተካከል ከሳሚ ጋርም ያለውን ነገር ለማስተካከል ያው ገኒንም ይቅርታ ለመጠየቅ ነው ዛሬ የመጣሁት። እናንተም ቤተሰቦቼም በጣም ይቅርታ፣ በጣም በቃ ወላሂ በጣም ይቅርታ። ያው ብቻ እኔ አላቅም ምን ብዬ እንደማስረዳችሁ። እና ቤተሰቦቼ ዛሬ የመጣሁበት ዋናው ትልቁ ምክንያት በቃ ከሳሚ ህይወት መውጣት አለብኝ። ያው እኔ ለሳሚ ብዬ ነው በቃ ሳሚን ስለምወደው ብዙ ነገር መክፈሌ ነው በእኔ ቤት ማለት ነው። ብዙ ነገር ማረጌ ነው፣ እሱን መደገፌ ነው። ግን እሱ ያ አልታየውም። እኔ መጥፎ ነገር እንዳረኩ ነው እየታየው ያለው እና በቃ ዛሬ ለመጨረሻ ጊዜ ከነሱ ቤት ህይወታቸውንም እየበጠበጥኩ ያለሁት ኢክራም ነች ተብሎ አይደል? ስለዚህ በቃ ዛሬ ሻንጤን ይዤ ለመውጣት ነው ያሰብኩት። በቃ ገኒንም ቢሆን እግሯ ላይ ወድቄ ይቅርታ ጠይቄ ለአንዴና ለመጨረሻ ጊዜ ከነሳሚ ቤት ልወጣ። እንደገና ደግሞ በቃ መቼስ ሴት ናችሁ እናንተ ትረዱኛላችሁ። እኔ በጣም ነው ሳሚን የምወደው ወላሂ በጣም ነው ማፈቅረው። ግን እሱም ሊረዳኝ አልቻለም፣ ሊገባው አልቻለም። ግን ዛሬ በቃ ያለኝን ሙሉ ኃይል ተጠቅሜ እንደምወደውና እንደማፈቅረው ልነግረው ነው ዛሬ ያሰብኩት እና ያለኝን እቃ በሙሉ ሻንጤንም ይዤ ለመውጣት ነው ያሰብኩት። እኔ ከነሳሚት ይከብደኛል። ለምን በጣም ብዙ ነገርም መጥፎ ነገርም ከሳሚ ጋርም ከገኒ ጋርም ማሳልፍ ያለሁ። ያው እሱ ሁሉ ቀርቶ ዛሬ እስር ቤት ገባው። ብቻ እናንተ የማታውቁት ከካሜራ ጀርባም ከካሜራ ውስጥም ብዙ ነገሮች ተፈጥሯል። ብዙ ደስ የሚሉ ነገሮችም ነበሩ። ግን ያው ሁሉ ትቼ አሁን ከነሳሚ ቤት ልወጣ ነው ማለት ነው። ሳሚንንም እንደማፈቅረው ነግሬው ማለት ነው። ስለዚህ አብራችሁ እኔ ነኝ ገኒ እና ይሳካልኛል ብዬ አስባለሁ። በቃ ይሄ በጣም ይከፈኛል። ካላ
ተነጋገርን አይደል እንዴ? ባለፈ ከእስር ቤት ስትፈቺ ምንድን ነው የተነጋገርነው? ገኒ በቃ ምን አውቃለሁ ድጋሚ ህይወት ውስጥ አትግቢ አላልኩሽም? እና እኮ እኔ ምን አውቃለሁ ደግሞ በህይወታችን ድጋሚ መጣሽ። ገኒ እኔ እናንተን ልበጠብጥ አይደለም አሁን የመጣሁት። እኛ አሁን ልንገርሽ በቤታችንም ሆነ በሁሉም ነገር ሰላም አግኝተናል። ገኒ እኔ እኮ እንደዛ ለማለት አይደለም። በቃ ዛሬ የምነግራችሁ ትልቅ ነገር አለ። በቃ ለመጨረሻ ጊዜ እኮ ልትገላገሉኝ ነው ዛሬ። ግን ያንቺ ንግግር ምንም ጠብ የሚል ነገር ህይወታችን የቀየረ ነገር የለም። ስለዚህ እኔ ደግሞ ለምን አንድ እድል እንኳን አሰጭኝም ዛሬ ቢያንስ እንዳስረዳሽ። በቃ ተረጋግተሽ ስሚ። ምንም ሳሚ አትበል። ሳሚ ምንም ጥፋት ያጠፋው ጥፋት የለም። በቃ እኔ ነኝ ቤታችሁ መጥቼ ከጅምሩም ያበጣበጥኳችሁ እኔ ነኝ። በቃ ለዛ ደግሞ ይቅርታ ገኒ በአላህ በቃ ይቅር በይ። እኔ አልነሳም ወላሂ ይቅር ካላልሽኝ ዛሬ አልነሳም። በቃ ይቅር በይ። ለምን ነው ይቅር የምትይ? ይኸውልሽ አጥፍቻለሁ። በቃ እዚህ ቤት ስገባ በቃ እሺ ተነሽ። እኔ አልነሳም ገኒ ወላሂ አልነሳም ዛሬ በቃ አጥፍቻለሁ። እንትኑና አንቺ ነሽ ያረክሻል። ምንድነው እንትኑ የምትለው? ይኸውልህ ፈጠን አንተም ተረጋግተህ በቃ ዛሬ እንድታዳምጡኝ ነው የምፈልገው። ምንም እንድትረበሹም አልፈልግም። ገኒ ቁጭ ብለሽ ስሚ እኮ እሺ ተነሽ። እኔ ወላሂ አልነሳም። በቃ ይቅር በይኝ እኮ ተነሽ። በቃ ይቅር ብዬሽ እኔ አልነሳም ገኒ በቃ አጥፍቻለሁ። እዚህ ቤት ስገባ ከጀምሩም እኔ ነኝ እንደዚህ ያረክሽው እንደዚህ የፈጸምሽው ተብያለሁ። እሺ ይቅርታ በቃ እኮ እሺ በቃ ተነሽ አልኩሽ እኮ። ምንም ባለፈውም እንዲህ ብለሽኝ ያስነሳሽኝ ግን አሁን አትስማተኝ። ተነሽ አልነሳም። ፈጠነ ልቀቀኝ በቃ ወላሂ አልነሳም። እሺ ምንድን ነው ያጠፋሽ? ንገሪና መጀመር በቃ ከጀምሩ እዚህ ቤት ስትመጪ ገኒ እንደዚህ አድርገሻታል፣ ብዙ ነገር አድርገሻታል፣ ብዙ ነገር በድለሻታል እያላችሁኝ አንቺም ቤተሰቦችም እያላችሁኝ ነበር። ስለዚህ ይቅርታ በቃ ገኒ በአላህ እኔ ወላሂ አልነሳም እኮ። እሺ ተነሽ በቃ ቅርብ ይሻላል። ተነሽ እንዴ እኔ እንትን ልከታ። እሺ ይቅር እንዳልሽኝ በምንድን ነው እኮ ተነሽ በቃ በምን ልወቅ? እሺ በቃ ይኸውልሽ ገኒ ምንድነው ገኒ? ቆይ ያው እሺ አንተንም ቢሆን ይቅርታ በቃ እህትህ ነች። ብዙ ነገር አድርጌብሃለሁ። አንቺ ነች ተብያለሁ። በቃ ገኒ ባላ እሺ ነው ይቅርታ በቃ ባላ ይቅር በይኝ ገኒ ይቅርታ በቃ እሺ ተነሽ በቃ ቅርብ ይሻላል። እሺ ይቅር እንዳልሽኝ በምንድን ነው የማውቀው? እሺ አንተ ተነሽ። አንተ ባንተ ተነሳ ነው ደግሞ ደግሞ ከመጣ ሰማ አሁን ብለህ ደግሞ በዚህ መጣ። ይኸውልህ ሳሚ እኔ ገኒን ይቅርታ እየጠየቅኩ ነው ዛሬ። በቃ ማንም እንደ አንድ ተጣብጠን በዚህ ብቻ ነው እንደ አንተ ቆይ ምን እንደሆነች እንጠይቃታ። ምን ሆነ ነው በቃ ተነሽ አትበል። እኔ እኮ ውሻ ሆኜ ስንት ዓመት ስንት ወር የተቀመጥኩ ውሻ ሆኜ እኔ እኮ አንቺ ነሽ ውሻ ያስደረግሻት። እኔ አይደለሁም እኮ እና ስለምንድን ነው ይቅርታው? በቃ ላረኩት ጥፋት ሁሉ ይቅርታ። እሺ በቃ ተነሽ አልኩሽ። እሺ በምን አውቃለሁ ይቅርታ እንዳረግሽልኝ? ተነሽ እስቲ ማርያም በይ ተነሽ። ድጋሜ ግን በህይወት ያጋኝ ማርያምን በይ። እሺ ቆይ አሁን እኮ ይቅርታ አልልሽም አላልሽም ተነጋግረናል አይደለ? እዚህ ቤት መኖር እንደማትችይ ከዚህ ቤት ውጪ ተከራይተሽ እንደምትኖር እኮ ተነጋግረናል። ለሳሚ በቃ እኔም ዛሬ በውስጥ ያለውን ነገር ላወራን የመጣሁት በቃ ይቅርታ ነበረ። ለምን አስፈታታው? እኔ አይደለም እና ማለት አይደል ምን አግላለሁ ነው ብዙ የተቀጣ ማለት እሺ፣ እንዴት ብዬ እንዳስረዳችሁ ነው የምትፈልጉት? እሺ ከዚህ በላይ መሬት ወደቀ ይቅርታ አለፈ። እኔ ለእግዚአብሔር ሰጥቻለሁ። እኔም እግዚአብሔር ይመስገን ድኛለሁ። ለቤቴ በቅቻለሁ። ካሁን በኋላ አንቺ ከህይወታችን ውጪ ቤት ተከራይተሽ ውጪ በቃ። ደግሞ ነፍስ አልተጋደለም፣ ነፍስ የተጋደለም ይቅር ይባባላል። ይቅርታ ባባላል እኮ አንቺ ይቅርታ ብለሽኛል። እኔ ይዛል ይገዝ ነው የኔ የት ነው ይጃት ምን ይሻላል? እኔ ጭቅጭቅ አስታርቶኛል። አንተ ደግሞ በጣም በቃ ይቅርታ እንድታረግልኝ እፈልጋለሁ። ይኸውልሽ እኔ እዚህ እንድትኖሪ አልፈቅድልሽም። ከህይወታችን ውስጥ ውልቅ ብለሽ ውጪ ነው። ይኸውልሽ ገኒ እኔ እኮ እዚህ ልኑር እኮ አይደለም ያልኩት። አሁን ሲጀመር የመጣሁት ይቅርታ ለመጠየቅ አንቺን፣ ሳሚን፣ ወንድምሽን ይቅርታ ለመጠየቅ ነው። ይቅርታ ለመጠየቅ ነው የመጣሁት። በቃ ሻንጤን ይዤ እወጣላችኋለሁ ከዚህ ቤት። በቃ የመጨረሻ ይሄ አሪፍ ነው። ይሄማ እንዴ ነው የምትለኝ አንተ? እና እኔ ምን ልልሽ ነው? እኔና አንቺ እኮ ምን የምንገናኝበት ሁኔታ የለም አይደል? ይኸውልሽ ገኒ በቃ እኔ ህይወትሽንም አልበጠብጥም አንቺንም አልበጠብጥም ማንም እንደሌለኝ አውቃለሁ። ግን ቢሆንም ከዚህ ቤት ውልቅ ብዬ ነው የምወጣልሽ ዛሬ። ሻንጤን ይዤ ሻንጤን አስተካክዬ እወጣልሻለሁ። ግን ደግሞ አንድ እንድትሰሚኝ ሌላ የምትዘርፈው ነገር እያሰብክ ነው። ሌላ ምን ጭንቀት አለብህ አንተ? ከሱ ጋር ግን ስርዓት ይኖር። እኔ ግን መንገር የምፈልገው ነገር አለ ለአንተ። ምንድን ነው? በቃ እኔ በጣም ነው የምወድህ ሳሚ። እኔ አንተን ለመርዳት ብዬ ነው ገኒንም እሷ ፊት እንደዚህ አትበይኝ። አንተ ሰው የሚያወራው ነገር እውነት ነው ማለት ነው።
እኔ እንደዛ አይደለም እንዴ ብትወደኝ ምን ችግር አለው? ገኒ እኔ በጣም ነው የምወደው ሳሚን ወላሂ የምሬን ነው። ለሱ ብዬ ነው ሲጀመር ስሰቃየ ነበረው። ኧረ በእናትሽ ኢክራም በእናትሽ እሺ ምን አድርግሽ? በጣም ነው የምወደው። በቃ እኔ መናገር ስላለብኝ ነው ዛሬ። እኔ የራስ ጉዳይ በቃ ዛሬ ለመጨረሻ ጊዜ ነው እዚህ ቤት የመጣሁት። አንድ ይኸውልሽ ገኒ ቆይ ምንም አታስቁኝ። አንደኛ ይቅርታ ለመጠየቅ ገኒ፣ ሁለተኛ ደግሞ ለሱ ያለኝን ስሜት ለመናገር ነው እዚህ ቤት የመጣሁት። አንድ ነገር ልንገር፣ አንቺ ኢክራም ነሽ አይደል? እኔ ኢክራም ነኝ። ለሱ ብዬ ግን ብዙ ስቃይ ተሰቃይቻለሁ። አንቺ ማታቂኝ ሴት ነሻ፣ ትረጅኛለሽ። ሃይማኖትሽ ራሱ ይፈቅዳል? ሃይማኖቴ አንተስ ሃይማኖትህ ይፈቅዳል? እሱ እኮ ምንም አላለም። እኔ ነኝ የምወደው። አይ ገኒ እኔ ቆይ ችግሩ ግራ አይገባኝ። እዚህ ቤት ፎክክር እያያዛችሁ ነው እንዴ? እኔ ነኝ እኮ የምወደው። ምን ለማለት ፈልገህ ነው? እኔም ገኒ እኔ እኮ እሷን አትወዳለህ ያለችኝ አይደል? የፍቅር ጥያቄ እያቀረበችልህ እኮ ነው። ባለፈው በጣም ብዙ ጊዜ ነው የፍቅር ጥያቄ ያቀረብኩለት። ያኔም አቅርቤልሃለሁ አይደል? ገኒ ታማ ግን ደግሞ አይሆንም። እውነትህን ነበር። ገኒ ስለታመመች ገኒን እንርዳ ስላልከኝ ነበር ያኔም ዝም ያልኩት። ዛሬ ግን ገኒ ድናለች አልሐምዱሊላህ። እኔም ነው ሃይማኖትሽ ይፈቅዳል? ሃይማኖቴ አይፈቅድም። ደግሞ እና ምንድነው የምትሰሪው ታዲያ? ይኸውልሽ ገኒ ግን ፍቅር ሃይማኖት ይላል እንዴ? እኔ ሃይማኖቴ በቃ ወደድኩት። እሺ ጥፋቴ ነው ነኝ? ጥፋተኛ ነኝ? ሃይማኖት ይላል ጥፋተኛ ነኝ። ሃይማኖቱን ታዩና ጥፋተኛ ነኝ መውደዴ እኮ ፍቅር ካለ እኔና አንቺ በውጪ መጨረስ እንችላለን። ግን እዚህ ጋር መታይሽ እናቴ ፊት ማውራትን ይኸውልህ ሳሚ እስከ ዛሬ አይቻልም። በቃ ለመኖር አይደለም እኔ መኖር አልፈልግም። ወላሂ እወጣላለሁ ዛሬ ቀይን ጠቅልዬ በቃ ሻንጣሽ ይምጣል። ግን ደግሞ አምጣልኝ ሻንጣኝ ደስ ይለኛል። እንጨርሳለን የምትለው አንተ እንዴት ነው የምፈቅደው ነው? ሌላውን ችግር የለም ያለ ነው። አንተ ክርስቲያን እሷ እዚህ ጋር ሙስሊም ምን ልትሆኑ ነው? ያለውን ነገር እንጨርሳለን። አንቺስ ለቤተሰብሽ ክብር የለሽም እንዴ? እኔም ያን ቤት ድረስ እዚህ የምትመጪው ወንድን አፍቅረሽ ክብር የለሽም። እኔ አፍቅሬው ይኸውልሽ ግን መጀመሪያ አፍቅሬው አይደለም የመጣሁት አፍቅሬው ነው የመጣሁት። እና ታዲያ ምንድን ነው አፈቀርኩኝ? አፍቅሬው አይደለም የመጣሁት ግን ሳየው አሁን በቃ ከአንቺ ጋር ያለው ነገር ሳየው ነው። ጤነኛ አይደለችም እቺ ልጅ ሳስበው እኔ ራሱ እኔ ጤነኛ አይደለሁም። በቃ መውደዴን ስለተናገርኩ ነው ጤነኛ አይደለሽም አይደለሁም። አፍቅሬ አይደለም አንድ ነገር እኔ ፍቅራችን አልቀበልም። ሃይማኖታችን ማለት ነው የኛም ትልቅ እኮ ነው ሻንጣው። እኔ ሃይማኖትሽን ለማጣጣል ወይ ለመናቅ ሳይሆን አይፈቅድም። ያንቺም አይፈቅድም የኛም አይፈቅድም። ምን ማድረግ አለ? እኔ እኮ እዚህ ጋር ራሱ እኮ የረዳሁሽ በቃ እንደ ልጄ እንደ እህቴ አይችልም። መጀመሪያ ሳይሽ ክርስቲያን ነበር አይደል? እናንተ እስቲ ዝም በሉ። መጀመሪያ ስመጪ ክርስቲያን ነበርሽ አይደል? እኔ ሳቅሽ ክርስቲያን ነው። አሞኝ ደግሞ ስድን ደግሞ ሙስሊም ሆነሽ አገኘው። በኋላ ደግሞ ሌላ ነገር ትሆኛለሽ። ይኸውልሽ ገኒ እኔ በቃ እኔ ሃይማኖቴ አይፈቅድም። ሃይማኖታችን ስለማይፈቅድ እኔ እሺ እኔ ከወደድኩትስ ፍቅር ከሆነብኝ ሃይማኖት እንዴ? ሃይማኖት ምን? ኧረ በእናትሽ ሰው እንዳይሰማሽ ሃይማኖት ምን ትያለሽ እንዴ? እኔ እኮ ወድጄ አይደለም። ለሃይማኖትሽ ክብር ይኖርሽ። ለሃይማኖትሽ ክብር ከሌለሽ ለእኔ ሃይማኖት ክብር የለሽም። ለምንድን ነው አንቺ ማትረጅኝ እንደ ሴት ሆነሽ? በቃ ለሃይማኖትሽ ክብር ይኖርሽ። ለሃይማኖትሽ ክብር ካለሽ ለእኔ ሃይማኖት ክብር አለሽ ማለት ነው። ፍቅር ይዞሽ ያውቃል? ፍቅር ይዞሽ ያውቃል? ፍቅር ይዞሽ ያውቃል? ከ71 ሽማግሌ እድሜው የማይመጥራት አንተ ደግሞ ዞርክ ደግሞ ወደ እኔ አይደል? ገኒ እኮ የምለው እኔ እኮ ፈንተና አታፍቅር አላልኩም እኮ ግን ሃይማኖታችን አይፈቅድም። መጀመሪያ ለራሷ ሃይማኖት ክብር ይኖራትና ከዛም በኋላ ፍቅር ምን እንደሆነ ይገባሻል። በቃ ላንቺ ባሽማግሌ ምንም የምለው ነገር የለም። ሃይማኖት ምን እንደሆነ ታውቂያለሽ? ነው ዝም ብለሽ ነው አንቺ አንዴ ወለ እኔ በቃ ዝም ብዬ ነው እና እንደዛ ነው የምልሽ። አንተ ደግሞ ስለ 70 ምናምን ሽማግሌ አገባለሁ። እሱም ሽማግሌ ላንቺም አይሆንሽም። በቃ እንደዛ ከሆነ ማለት ነው። ይኸውልሽ ገኒ ምን ትሰራለህ እዚህ? ናና ሻንጣን ለምን እንዳልበሰማ ማለት ምንድነው? እሱ ሃይማኖት ፈቅዳል እንዴ? አንቺስ ፍቅር ይዞሻል እንዴ ስትለው ከሰባ ዓመት እኔ በቃ ሳሚ ሻንጣ ነው በቃ አንተ ሻንጣ ምንድነው የምትበቃው? እኮ እሱ እኮ ነው እዚህ ቆሞ ለኔ ስትል በቃ ወርወርላት። ካሁን በኋላ እዚህ ሻንጣ እዚህ ቤት አይገባም። ወርወር ስለ ደግሞ ወደ ውጭ እንዳወረወረ የሰው ሻንጣ እዚህ እንዳይተነካ ሄዳምታና ራሷ ጎትታ ትወጣለች። አሁን ምንድን ነው ሀሳብሽ? እኔ መጨረሻ ሀሳብሽን ነገር ነው። በቃ ከዚህ ቤት ልወጣ ነው። በቃ ህይወታችሁ ያንተባልኩ እኮ ህይወትህን እየበጠበጥኩ አይደል? አዎ ገኒ ህይወትሽን ከዚህ ቤት መውጣት አለብሽ። እኔና አንቺ ብንዋደድ እንኳን እዚህ ልንኖር አንችልም። አንተ ነው የምትወደኝ። አንተ እኮ እስር ቤት የከተድከኝ ሰው ነህ። እኔ ነኝ እንጂ ስለ ፍቅር ነው እንዴ የምታወራው? እዚህ ምን ነበር የምታወራው? ለምን አያገባኝ? ምን አገባ? በማፈቅራት ራሱ እናንተ እዚህ ስንት ነገር እያደረጋችሁ አይደል? እኔ እኮ የማንን ልጅ አለሽ?
ወይስ የገኒን ወይስ አንተ የራስህን አስተካክል መጀመሪያ። በቃ ሻንጤን አምጡልኝ። እኔ ከዚህ ቤት ልወጣ ነው። በቃ ሻንጤን አምጣልኝ። ወረዛ ራሱ ተባክህ። ሲጀመር ይሄን ልጅ ከዚህ ቤት አስወጪኝ። በቃ አንተ በር እየተንኳኳ ነው። ጨመር ማን ነው? ሻንጤን አምጣልኝ። ታሙን ልጅ አይደል ማያመጣው ነገር የለም። ቃል እንደዚህ ታደርጋላችሁ? ምንድነው ቃል እንደዚህ ታደርጋላችሁ? ምንድነው ማለት? ቃል ምን ሆነሽ ነው ዛሬ ደግሞ? እንደማታውቁት ነው። እንዴት እንደዚህ ታደርጋላችሁ? ልጅቷ ላይ ምንድነው ያደርግነው? ምን ጠርተሻታል? ቃል ምን ሆነሽ ነው? ተረጋጊ እንጂ። ምንድነው ይሄ? ምን ሆነሽ? ማን ደሞሽ ነው? ቃል ለምን እንደዚህ ታደርጋላችሁ? ልጅቷ ልትገሏት ነው ወይስ ጨርቋን ጥላ? ይሄ ምንድነው? ምንድነው ቃል? ምን ሆነሽ ነው አንቺ ዛሬ? ቃል ለምንድን ነው እንደማታውቁ የምትሆኑት ሁላችሁ? ተዋወቃለሁ እንኳን አይደለም እሷ ከልጅ ጋር ተዋወቃለሁ። ይሄ እኮ የኔ ፓንት ነው። ቃል ኬት አግኝተሽው ነው? ይኸው ለሰቡልሽ ነበር። ማን ነው? ሁሉም እነዚህ አራንኪሉ መጥቶ ይሄ ሳሚ ገኒ እኮ የኔ ፓንት ነው። ምንድነው ሊያሳብዱሽ ነበር መስጠት ያልገባኝ? ለምን እንደ አዲስ ሆናችሁ ትጠይቁኛላችሁ? ሁላችሁም ለምን ግራ ትጋባላችሁ? ልጅቷ ገና ቤተሰብ የላትም ብላችሁ ልታሳብዷት ነው ወይስ እንድትሞት ነው የፈለጋችሁ? ቃል ምንድነው? ማንም የላትም እኮ እኔ ክፉ ምናምን ስለሆንኩ ለሷ ዝም ብዬ ማየት አልችልም። ምን ሁሉ ነገር ሲከሰት ምንድነው ጓደኛዬ ናት። ምንም ቢሆን ልጅ ቃል እኔ እኮ ይቅርታ ጠይቅ ነው ዛሬ እዚህ ቤት የመጣሁት። ቆይ ግን ነው አይኔ ነው ጆሮዬ ነው ግን ምን እየሰማሁ ነው? እኔም እዚህ ቤት አንተ ምንድነው ለምን ዝም ትላለህ? ፈሳሉ እኮ በቃ እኔ እኮ ይቅርታ ለመጠየቅ ነው የመጣሁት። ፈጣን በእናትህ እሷ ጓደኛዬ ነች፣ የቅርብ ጓደኛዬ ነች። ካላወቃት ቃል ተባለ ሳሚ ታውቃለህ። ይሄን ታይጣት ያዙ በጅ ሲጀምር ስለባንተ ነው ቤታችን ውስጥ ይጣላል። ለምን ሰጣችሁት? ለድግምተኛው ለምን ሰጣችሁት? የሆነ ነገር ቢያደርግባትስ? እቺ ልጅ ብታብድስ? ጨርቋን ጥላ ብትሞትስ? ምንድነው? ምን አስባችሁ ነው? ሳሚ አንተ እንደዚህ አድርገሃል? እንዴት እንደዚህ ይደረጋል? ባንድ ሰው ላይ እንዴት እንደዚህ ይደረጋል? ሳሚ ንገሪ፣ እንደዚህ አድርገሃል ወይ? ፓንቴን ለማን ነው የሰጠው? እሺ አትንኪው በእጅሽ። ይሄን ነገር አትንኪው። እናንተ ወጣችሁ ጣሉት። እናንተ እንደሰጣችሁት እናንተ አንቺ አይደል እንዳመጣችሁ? እኛማ ሰተናል። ለምን ዝም ትላለህ አንተ? ሰተናል ይላልሽ ታይዘው ሳሚ ሻንጤን አውጣ። ለምን ዝም ትላለህ አንተ? ለምን ዝም ትላለህ? እኔ እናንተና እናምጣና ወደዛ ትሄድና ምን እየተፈጠረ እያየሽ ነው? አገኝ ተነሳ አንተ። ለምንድን ነው ሻንጣውን የምታመጡት? ገና ሌላ ነገር ታመጡብኛላችሁ። የት ነው የምትወጣው? ይቺ ልጅ የት ትውጣ? ቤተሰብ የላትም። እንዴት ምን አስባችሁ ነው? እንዴት ያለ ቤተሰብ ሰው ይወለዳል? የሚፈጠረው ሁሉም ከቤተሰብ ነው የሚፈጠረው። በአጋጣሚ ነገር ሆኖ ግን ቤተሰብ የላትም። ይቺ ልጅ በማደጎ ቤት ነው ያደገችው። ምን ቃል ያዘው እንደዚህ በደንብ። እናንተ ግን ምን አይነት ሰዎች ናችሁ? ቃል እናትሽ ተረጋጋ። እስኪ ቆይ አንዴ ቆይ። ሳሚ የምትለብሰው ማደጎ ቤት ነው ያደገችው። አንደኛ ነገር አሰራችኋት፣ ሁለተኛ ነገር ደግሞ ያው ልታሳብሏት ለመተተኛ ሰጣችሁት። ሰታል እንዴ? ፓንቴል ሰታል። አልሰማሻትም? እሷ አልሰማሻትም? እሺ ሻንጤን ስጠይቅ የምን ሻንጣ ነው? የት ሄጂ? ምን መሄጃ ነው? ምንም መሄጃ ባይኖረኝስ? እሺ በቃ የእነሱን ህይወት በጠበጥሽ እየተባልኩ ነው እኮ። በጥብጠሻል እያሉኝ ነው። ስለዚህ ከዚህ ቤት መውጣት አለብኝ። አንተ መላርግ እሱን አላውቅም፣ ግን መሄጃ የለሽም። ከዚህ ወጥተሽ የት ነው የምትሄጂው? እሺ እኮ የትም እንደማይሄድ እኮ አውቃለሁ። ያደግሽው ሻንጤን አምጣልኝ ይውጣ። ቆይ ያደገችው ነው አራኔ በቃ ነው ያደገችው ማደጎ ቤት ነው። አሁን ደግሞ እዛ መመለስ አትችልም። መቼም ከዚህ በኋላ አድርጋለች። አውቃችሁ ነው እንደዚህ የምትራሩለት ብላችሁ ነው። ማደጎ አንቺ ማደጎ እኔ ምንም የማውቀው ነገር የለኝም። አጎታ ምንላስ ነው እንጂ ለሌላ ነገር አይደለም። አንቺ ከየት ነው ወጥሽ ጀምር እንዴ? ከዚህም በፊትም እኮ ምስጥርሽን እንዳላወጣ ብላብሽ ነበረች ልጅ። ገና ብዙ ምስጥር አለሽ ማለት ነው ስላንቺ የሚወራው። ይሄ ነው ምስጥር ያልኩት። ዛሬ ደግሞ ምን የኔት ያለሽ አወራችሁ እኮ እንጂ ዛሬ ደግሞ ጭራሽ ማደጎ ቤት ነው ያደገችው አለች።
ስንቱ ልጨቃጨቅ ለአሁን ምን ያበልልኝ? እኔ ራሱ ጉዳይ ነኝ። ስንቱ ልጨቃጨቅ በቃ ሻንጣዬን አሁን እሺ፣ ቆይ እሺ፣ አሁን ምን አስባችሁ ነው ይሄን ነገር ያደረጋችሁት? ምን አድርጎበታል? የሆነ ነገር አደረገበት እንዴ? እየጠየኳችሁ ነው እኮ እኛማ ስጡን ብሎ ነው የሰጠነው። እኛ ምንም እናውቀው ታሪክ እኮ ነው። ና እናውጣለን። እሺ ቋጥሬና አይሆንም። እንዳትነኪው ና ትወጣ በቃ ነው። ዲዱ ምን ይሰራል? የት ነው የምትወጣው? የሜጃ የላትም እየተባልክ እኮ ጎዳና እንዳለ የሰው ልጅ እኮ ነው። የሰው ፍጡር እኮ ነው። ጀመረኛ ነን ጥፋተኛ ፓርት ምናምን እየሰጠን ነው። በቃ አራዛ ሻንጣው ያይሽ ነው ገናንጀ ሻንጣው ይጣለ ትይድ ከዚህ በቃ እኔ ለመጨረሻ ልላችሁ የመጣሁት ይቅርታ ነበር። ገኒ ወላሂ በጣም ይቅርታ። ሳሚም አንተም ስለበጠበጥኩ ምንድነው ይቅርታ የምትጠይቂው? ሻንጣውና አምጣላታው አሁንም የሆነ ነገር ሊያደርገው ነው። ና እባክህ ነስቲ ቁጭ በል። እስቲ ነው በቃ ተረጋጋ። ና አንተ ቆይ አንዴ ና መጣጣ ግዘኝ መተሻንጣው ና ቆይ ቃላን እርግጠኛ ነሽ? እቺ ልጅ ቆይ ምን ለማድረግ አስበህ ነው? እኔ ገና ልጅ ነኝ። ሰውዬ ትለኛለህ እንዴ? ቆይ እርግጠኛ ማደጎ ቤት ነው ያደገችው? እንዴት ብዬ ነው ማስረዳችሁ? በቃ ላንዶ ደግሞ ተቀመጥና እና መቼም ጎዳና ለጥላት እንግዲህ ማደጎ ቤት አደገች እየተባለ ልጅቷ አውቃ ልታሳምናችሁ እኮ ነው ገኒ። እኔ በሁለት ቀን አያታለሁ። በሁለት ቀን ራሴን ሻንጧን የምወረውርላት ከአሁን በኋላ እንደ በፊቱ ዝም ብዬ ህይወትሽን አበላሻለሁ ብትል ህይወትሽን ነው ማለት። አርፈሽ ቁጭ የምትይ እኮ ደግሞ ፍቅር የምትይው ሃይማኖትም አይፈቅድም። ከፍቅር ውጪ በቃ ቤተሰብሽ እስከምገኘው ተቀመጭ። አንተም ፍቅር የምትለው ነገር ታቆማለህ። መጀመሪያ ስለ ሃይማኖታችሁ እወቁ። ሁላችሁም ታቆማላችሁ። ሰምታስ አሁን መሄጃ ስለሌላት ነው እንጂ አሁን ድጋሚ ምን እንደምትሆን ይችላል ማን ያውቃል? እዚህ ቤት ራሱ ምንም አትሆንም። እኔ ስንት ህይወቴ ተበላሽቷል በሷ ተቆራቆረችላት። እቺ ልጅ ግራ እየገባኝ እኮ ነው። እንዴት ነው ማልቆረቆረው? ያደረጋችሁትን ነገር እያየሁ ግን እሺ አሻፈከ ምን ያውቃል? ጎዳና ተወጣ መቼም ሰው መቼ ነው ግን አንተ ሳሚ ሰው የምትሆነው?